ጤና ይስጥልኝ። የዕለተ አርብ ህዳር 26 2018 ዓ.ም የዋዜማ ለቸኮለ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደዓ ጥፋተኛ በተባሉበት የጸና ፈቃድ ሳይኖር የጦር መሳሪያ ይዞ የመገኘት ወንጀል በ7 ዓመት ከ2 ወር እስራትና በ5000 ብር የገንዘብ መቀጮ እንዲቀጡ የፌዴራሉ ከፍተኛ ፍርድ ቤት ዛሬ ብይን ሰጥቷል። ታዬ ክሱን ለመከላከል ጠቅላይ ሚኒስትር አብይንና የአዲስ አበባ ከተማ ከንቲባ አዳነች አቤቤን ጨምሮ 5 የመከላከያ ምስክሮችን ጠርተው ሆኖም የሶስቱ ምስክርነት ሳይሰማ መቅረቱን ጠበቃቸው አበራ ንጉስ ተናግረዋል። ጠበቃ አበራ ሁሉም የተከሳሹ የመከላከያ ምስክሮች ባልተሰሙበት ሁኔታ ፍርድ ቤቱ በታዬ ላይ የቅጣት ብያኔ ማሳለፉን በመቃወም ይግባኝ እንደሚጠይቁም ገልጸዋል። የፌዴራሉ አቃቤ ሕግ ታዬ ባለፈው ዓመት ሆርን ኮንቨርሴሽን ከተሰኘ የበይነመረብ ጣቢያ ጋር ባደረጉት ቃለ ምልልስ ፈጽመውታል ባለው ወንጀል ባለፈው ዳር 15 3 አዲስ ተደራራቢ ክሶች እንደመሰረተባቸው የሚታወስ ነው። ፍርድ ቤቱ ተከሳሹ ለሶስቱ ክሶች የክስ መቃወሚያዎችን በቀጣዩ ታህሳስ 8 ቀን በጽሑፍ እንዲያቀርቡም ተለዋጭ ቀጠሮ መስጠቱ አይዘነጋም። የትግራዩ ኤፈርት ኩባንያ ፌዴራል መንግስቱ በስሩ የሚተዳደሩ ሁሉንም ኩባንያዎች የባንክ ሂሳብ ከህዳር 24 ጀምሮ እንዳገደ ትላንት ባወጣው መግለጫ አስታውቋል። የኤፈርት የበላይ ቦርድ ያለምንም የሂሳብ ምርመራ የኩባንያዎቹን የባንክ ሂሳቦች ማገድ ህገወጥ ነው በማለት ተቃውሞውን ገልጧል። የኩባንያዎችን የባንክ ሂሳብ የማገድ እርምጃ መውሰድ ኩባንያዎቹ በጦርነቱ ከደረሰባቸው ጉዳት ለማገገም የሚያደርጉትን ጥረት ያዳክማል ያለው ቦርዱ እርምጃው በ10 ሺዎች የሚቆጠሩ የኩባንያዎቹ ሰራተኞች ከስራ እንዲሰናበቱና ማህበራዊ ቀውስ እንዲፈጠር ሊያደርግ ይችላል ሲል ስጋቱን ጠቁሟል። የኤፈርት ቦርድ አያይዞም መንግስት ኩባንያዎቹ የስራ ዕድሎችን በመፍጠር የኢኮኖሚ ማገገምና መልሶ ግንባታን በማረጋገጥ መንግስት ከታክስ የሚያገኘውን ገቢ በመጨመር የወጪ ምርቶችን በማስፋፋት ኩባንያዎቹ የሚያደርጉትን አስተዋጽኦ ከግምት በማስገባት የባንክ ሂሳብ እገዳውን ያንሳ በማለት ጠይቋል። መንግስት በጉዳዩ ዙሪያ ይህ ዜና እስከተጠናቀረበት ሰዓት ድረስ በይፋ ለህዝብ የሰጠው መረጃ የለም። የትግራይ የንግድ ዘርፍ ማህበራት ምክር ቤት ባለፈው ዓመት የተሻሻለው የግብር አዋጅ በትግራይ የሚገኙ የነጋዴዎችንና የክልሉን ኢኮኖሚ ወቅታዊ ሁኔታ ከግምት ያስገባ አይደለም በማለት ቅሬታውን መግለጹን የክልሉ ቴሌቪዥን ዘግቧል። የክልሉ የንግድ እንቅስቃሴ እንዲያገግም ኮሚቴ ተቋቁሞ በጉዳዩ ዙሪያ ከጠቅላይ ሚኒስትሩ ጋር ጭምር ውይይት መካሄዱን የገለጠው ማህበሩ ሆኖም መንግስት ቃል የገባቸውን ጉዳዮች ሙሉ በሙሉ ተግባራዊ ያላደረገም በማለት መውቀሱን ዘገባው አውስቷል። መንግስት የኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት እንዲሁም የትግራይ ጊዜያዊ አስተዳደር ባንኮች በብድር ዕዳ የያዟቸውን የትግራይ ነጋዴዎች ንብረቶች ለጨረታ ማቅረብ እንዲያቆም ጥረት እንዲያደርጉ ማህበሩ የተማጸነ ሲሆን መንግስትም ለነጋዴዎች ጥያቄ ምላሽ እንዲሰጥ ጠይቋል ተብሏል። ማህበሩ ዘርፉ የገጠመውን ችግር አጥንቶ ዘላቂ መፍትሄ የሚያቀርብ የባለሙያዎች ኮሚቴ እንዳቋቋመም ተገልጧል። ኢያፓ አዲስ አበባ ትናገራለች በሚል መሪ ቃል በዲአፍሪክ ሆቴል ለህዳር 27 የጠራውን ህዝባዊ ስብሰባ ማካሄድ እንደማይችል አስታወቀ። ፓርቲው ህዝባዊ ስብሰባውን ማካሄድ ያልቻለው የሆቴሉ አስተዳደር ባለቀ ሰዓት አዳራሹን ለማከራየት የገባውን ውል በመሰረዙ እንደሆነ ገልጧል። የሆቴሉ አስተዳደር ውሉን በመሰረዝ ለአዳራሽ ኪራይ የከፈላችሁትን ገንዘብ ውሰዱ በማለት ውሉን የሰረዘው ምንም አይነት አጥጋቢ ምክንያት ሳይሰጥ መሆኑንም ፓርቲው ባወጣው መግለጫ ጠቅሷል። የሆቴሉ አስተዳደር ከቁጥጥር ውጭ የሆነ ሁኔታ ካላጋጠመው በስተቀር በመጨረሻው ሰዓት ውሉን ሊሰርዝ እንደማይችል እንረዳለን ያለው ፓርቲው በከተማዋ ህዝባዊ ስብሰባውን ለማካሄድ ቀደም ሲል ከመንግስት ፈቃድ ተገኝቶ የነበረ ቢሆንም ከአሁኑ የዲአፍሪክ ሆቴል ውሳኔ ጀርባ ግን የመንግስት ስውር እጅ ሊኖርበት እንደሚችል ጠቁሟል። ፓርቲው ወደፊት ሰላማዊ ትግሉን አዳራሽ በማይጠይቁ ሰላማዊ የትግል አማራጮች ወደ ህዝብ እንደሚያደርስም በዚሁ መግለጫው አረጋግጧል። የአፍሪካ ልማት ባንክ ቦርድ ኢትዮጵያን፣ ደቡብ ሱዳንን እና ጅቡቲን ለሚያስተሳስረው መንገድ ሁለተኛ ምዕራፍ ግንባታ 214.4 ሚሊዮን ዶላር አጸደቀ። የባንኩ ቦርድ ካጸደቀው ገንዘብ ውስጥ 181.5 ሚሊዮን ዶላሩ ለኢትዮጵያ በድጋፍ መልክ የሚሰጥ ሲሆን 29.7 ሚሊዮን ዶላሩ ለጅቡቲ እንዲሁም 1.3 ሚሊዮን ዶላሩ ለደቡብ ሱዳን እንደሚሰጥ ባንኩ ገልጧል። ሁለተኛው ምዕራፍ የመንገድ ግንባታ ኢትዮጵያ ውስጥ 67 ኪሎ ሜትር ርዝማኔ ያለው ሲሆን በጅቡቲ በኩል የ18 ኪሎ ሜትር መንገድ እድሳ
ማንሳትንና በደቡብ ሱዳን በኩል የ280 ኪሎ ሜትር መንገድ ደረጃ ማሻሻልን ያካትታል። ኢትዮጵያ ውስጥ 50 ኪሎ ሜትር እንዲሁም ጅቡቲ ውስጥ 15 ኪሎ ሜትር ርዝመት ያላቸው መጋቢ መንገዶች ግንባታም በሁለተኛው ምዕራፍ ግንባታ ውስጥ ተካቷል። ባንኩ የመንገድ ኮሪደሩ የሶስቱን አገራት የትራንስፖርት ወጪ ለመቀነስ ኢትዮጵያና ደቡብ ሱዳንን ከጅቡቲ ወደብ ጋር ያላቸውን የትራንስፖርት ትስስር ይበልጥ ለማሻሻል አምራች አካባቢዎችን ከቀጠናዊና ዓለም አቀፍ ገበያዎች ጋር ለማስተሳሰርና ድንበር ዘለል የሰዎችና ሸቀጦች ዝውውርን ለማቀላጠፍ ከፍተኛ አስተዋጽኦ ያደርጋል ብሏል። የኤርትራ መንግስት ፍርድ ቤት ሳይቀርቡ ለ18 ዓመታት እስር ቤት ታስረው የቆዩ 13 ሰዎችን ትላንት እንደለቀቀ ከቤተሰቦቻቸው መስማቱን ጠቅሶ ቢቢሲ ዘግቧል። ከእስር ከተለቀቁት ሰዎች መካከል ከቀድሞ የአገር ውስጥ ደህንነት ኃላፊ ኮሎኔል ስምዖን ገብረ ድንግል የግድያ ሙከራ ጋር በተያያዘ የታሰሩ ነጋዴዎችና 6 የፖሊስ አባላት እንደሚገኙበት ዘገባው ጠቅሷል። የቀድሞ የፖሊስ ወንጀል መከላከልና የወንጀል ምርመራ ኃላፊዎች እንዲሁም የደህንነት ባለሙያዎችም በተመሳሳይ ከእስር ተፈተዋል ተብሏል። እስረኞቹ ታስረው የቆዩት ስርዋ በሚባል ከአስመራ ወጣ ብሎ በሚገኝ ወታደራዊ እስር ቤት እንደሆነ የዜና ምንጩ ጠቅሷል። የአገሪቱ መንግስት እስረኞቹን ስለመልቀቁ ይህ ዘገባ እስከተጠናቀረበት ሰዓት ድረስ በይፋዊ ገጾቹ ያለው ነገር የለም። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።